ያስወጣል በቃ አታልቅሺ እንደውም አንቺን የመሰልሽ ቆንጆ ቀረሽበት እሺ ይሄ ደነስ አይዞ ጆሮ ነኝ እኮ አጋኛል ጆሮ ነገሮችን እንዴት እንደምታይ የማይገባኝ መስሎህ ነው ማለት አትውሰዳት ማለት በቃ የሰው ነገር የሰው ነው ይቅርብን ላይ ጠቅምሽ ነገር ወደ ህይወትሽ መጥቶ በጠበጠሽ አያንዬ ሰው ሆኖ ማይጠቅማለ ብለሽ ነው ቢሆንም አንዳንድ ነገሮች ያለ ቦታቸው ከተገኙ ትርፋቸው ስቃይ ነው ሀንዬ እሱም እኮ ቢሆን አላጠፋው ታውሶ ወንፊት ባለኝ አይመስለኝም እንደው አነጋገር ከልምድ የተገኘ ሳይሆን ከህይወት የተቀዳ ነው ይመስለኝ ሰማ ደግሞ ፎንቃን እኮ ክላም አደረኳት የማን የኔን አው ግን ያናል ቆንጆ የምትባል አይነት አይደለችም አሁን በተናገርኩት ነገር በጣም እርግጠኛ ሆንኩ እንዴ ኤላ ባካቷሽ ያቺ ማን ነበር ስሟ ምን ልታደርጊ መጣሽ አንተን ፈልጌ ነው ለምን ናፈከኝ ኧረ እባክሽ ተይ እንጂ ናፈኩሽ ህክምናዬን ደግሞ ታክሜ ከጨረስኩ እዚህ ምን እሰራለሁ ቆይ ታክም መዳንን ያወቀው ገና በቅርቡ አይደል እንዴ በመጀመሪያ ያለሽን ነገር አምጪ እኔ ምንም የለኝም እሺ ያሹ ምንድነው እንዴ ስልክሽን አምጪ እንዴ ለምንድነው ሰጥሽ ግን ይሄን ሲጋራ ብትዩ ምን ትሆኛለሽ እኔ እንጃ ማለት ደግሞ ምን ማለት ነው ሲጋራውን ብታዩ ምን ትሆኛለሽ አይደል ያልከኝ አለቀ ምናምን የሚባል ነገር የለም እንዴት የሰው ልጅ ታሪክ የሚያልቀው ሲሞት ብቻ ነው ብሎ አልፋየው ማን ያሃና አባት ናቸው እንደዛ ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ እንዲሁም እንደ ሰዓት አቆጣጠራችሁ እንዴት ናችሁ እንዴት ከረማችሁ እንዴት አረፈዳችሁ እንዴት አመሻችሁ ብያለሁኝ ሰላማችሁ ይብዛልኝ ዛሬ ደግሞ ኖላዊ ክፍል 155 ላይ ደርሷል ታዲያ ዛሬ ላይ ምን ተፈጠረ የሚለውን አብረን እንየው አብራችሁን ቆዩ ቪዲዮዬንም እስከመጨረሻው ስለምታዩ ከልብ አመሰግናለሁ ዛሬ ፋኖስ አቶ ኖላዊን ይቅርታ ለመጠየቅ ወደ ቤታቸው ሄዳ ነበረ ታዲያ እግራቸው ላይ ተደፍታ ይቅርታ ተጠይቃለች ነገር ግን ይቅርታዋን ቢቀበሏትም አብሮ ለመኖር ግን እሺ አልዋላቱም ታዲያ ይቅርታዋንም አንቺ አግብተሽ መውለድ አለብሽ ስለዚህ አንቺ ትክክል ነሽ ምንም ጥፋት የለብሽም በማለት አባባ ኖላዊ አልተቀበሏትም ስማችን ደግሞ ከመቃብር በላይ ነው እናም ስማችን ደግሞ ከመቃብር በላይ እንዲቆይ አንቺ ልጅ መውለድ አለብሽ አግብተሽ ውለጂ እኔ ደግሞ ሀን ያለችኝ በማለት ይናገሩ እኔ ደግሞ ለዛ አልታደልኩም ስለዚህ አንቺ አግቢና ውለጂ በማለት ይነግሯታል የሰው ልጅ ከመቃብር በላይ ነው ስሙ ነገር ግን ቀደም ብሎ ቤቷ ድረስ ሄደው ይቅርታ ሲጠይቋት ከዚህም በኋላ አልፈልግም እቤት ያድረስብኝ ብላ ተናግራቸው ነበረ ታዲያ ከዚህም በኋላ እኔም አልደርስብሽ አንቺም አትደርሽብኝም እኔም በመንገዴ አንቺም በመንገዴ በመባባል በዛን ቀን ጀምሮ ተስፋ ቆርጠው አሁን ላይ ወደ ደሴም ለመሄድ ተነስተዋል ፋኖሴ ታዲያ እግራቸው ላይ ተጠምጥማ ይቅርታ እንኳን ብትጠይቅ ይቅርታዋን ሊቀበል አልቻለም ያን ጊዜ ስሜታዊ ሆና እንዴት ትዋሸኛለህ በማለት ብዙ ነገር ተናግራቸው ነበር ከፍ ዝቅ አድርጋም ተናግራ ነበር ላይ ታዲያ እሷ ወደ ቀልቧ ሆነ ብትመለስም ግን ደግሞ አባባ ኖላዊ ፈቃደኛ አልሆኑላትም ስለዚህ የዘርሽን መተካት አትችይም እኔ ለዚህ አልታደልኩም እኔ ደግሞ በዚህ ላይ አስወዳድ መሆን አልፈልግም በማለትም ይነግሯል ፋኖሴም ታዲያ እኔ ከምንም በላይ ፍቅር ያስፈልገኛል ስለዚህ ሁሉንም ትተን አብረን እንኑር በማለትም እየለመነቻቸው ነበር ስለዚህ አይሆንም ብለው እምቢ ብለዋታል በአንድ በኩል ደግሞ ሀናና ኤልያስ አብረው እየተራመዱ ነበር ታዲያ እናትስ ጋር ደወልኩኝ ብላ ስትጠይቀው እንዳልደወለ እሱ ሲደውል ደግሞ እናቱ እንደምታለቅስ ይነግራታል አሁን ላይ ታዲያ ወደ ደሴም ለመሄድ ስለተነሳ እሷም ቢሆን በፊትም እንዳለችው ሀሳቧን እንዳልቀየረች አብራ እንደምትሄድ እየነገረችው ነበር ታዲያ ተነጋግረን የለም ወይ አንቺ መሄድ የለብሽም
በማለት ሲነግራትም እሷ ግን ፈቃደኛ አይደለችም። አብሬ እሄዳለሁ በማለት አሁንም ቢሆን ድርቅ እንዳለች ነው። ኤልያስ ታዛ ተስፋ ቆርጦ ሁሉ ነገር እንዳስጠላው በጣም እንደደበረው እየነገራት ነበረ። አሁን ላይ አንተ ተስፋ መቁረጥ የለብህም፣ እናትህ ታስፈልጋታለህ፣ ደግሞም ጤና አለህ፣ ለምንድነው ተስፋ የምትቆርጠው በማለት እያበረታታችው ነበረ። ኤልያስ ሀንቹን ሲያገኝ በጣም ደስተኛ ነው፣ በጣም ያፈቅራታል። ስለዚህ እሷን ባገኘ ጊዜ ሁሉ ነገር ረስቶ ለእሷ ብሎ አሁን ላይ አዲስ አበባም እየተንከራተተ ነው ያለው። እናቱ እንደሚለው ከሆነ ምንም አይነት ገንዘብ ባይኖራቸውም ለአንድ ልጃቸው ብለው እየተበዳደሩ እንደሚልኩለትም ሲናገር ነበረ። ታዲያ ሀንቾ ይስራን ብታፈቅረውም ኤልያስን ግን ለመርዳት ትሞክር እንጂ አትወደውም። ግን ደግሞ የመሄዷ ጉዳይ ለምን እንደሆን ባይታወቅም እንዴት አድርገው ለመምጣት እንዳሰበችን ባይታወቅ አሁን ላይ ለመሄድ ወስናለች። ፋኖሱም እንግዲህ እርግብን ለመጠየቅ ወደ እስር ቤት ሄዳ ነበረ። ታዲያ ሰሞኑን ጠፋ ብላ ከርማ ነበረ። እርግብ አሁን ላይ በጭንቀትና ክፍት ብሏት ከእስር ቤትስ ምን አስወጣኝ በማለት እንዴትስ አርጌ ነው የምወጣው? በወጣስ ደግሞ የት ነው የምኖረው? በማለት የተጨናነቀኝ ነው ያለው። ታዲያ ወደ እርግብ ጋም ስትሄድ ፋኖሴ ከፍቷት ስለነበረ ምን ሆነች ነው ብላ ትጠይቃታለች። ግን ደግሞ ስጠፊ እኮ የሆነ ነገር እንደተፈጠረ ገብቶኛል፣ ምን ሆነች ነው በማለት ነበር የጠየቀቻት። ፋኖስም ታዲያ በቃ ተለያየን ትላታለች። ከማን የተለያያችሁት? ታዲያ መቼ አንድ ላይ ሆናችሁ ነው የምትለያዩትስ? በማለት ስትነግራት ታዲያ አሁን ላይ በቃ ታሁን በኋላ አንገናኝም ተለያይተናል በማለት በጣም አዝናና ልቧ ተሰብሮ እየነገረቻት ነበረ። አይዞሽ በቃ እኔም ቢሆን እኮ የወደድኩትን ሰው አጥቻለሁ በማለት እርግብን በበኩሏ ያላትንና የሆዷን ማን እንደምታፈቅረው እና አሁን ላይ ደግሞ እንደ ተዋት እየነገረቻት ነበረ። አሁን ላይ ታዲያ እርግብ ቤተሰቦችም ቢሆኑ የአክስትሽን ጠላት ማን እንደገደላት ሳታውቂ እዚህ እንዳትመጪ ብለውኛል። አባቴም ቢሆን የአክስትሽን ማን እንደገደላት ሳታውቂ ወደዚህ እንዳትመጪ ብሎኛል። ታዲያ የት ነው የሚሄደው? ዞሬሁንም ትቶኛል በማለት በጭንቀት ውስጥ ነው ያለችው። አክስቷ እዚህ ውስጥ ከታት ገንዘብ ለመሰብሰብ ስትል ታዲያ እርግብንም ብዙ ችግር ውስጥ ከታት ነው የሄደችው። ታዲያ አንቺስ አንድነትሽን አረፍሽ፣ እኔ ምን ልሆን? ይሄ ሁሉ ችግር በአንቺ ነው የመጣብኝ እያለች እያማረረች ነው ያለችው። አሁን ላይ ታዲያ ከእስር ቤት የምትወጣ ማረፊያም የላትም። አሁን ላይ እሷም በጭንቀት ነው ማንጋስ ነው የሚሄደው በወጣ በማለት ጭንቀት ውስጥ ገብታለች። ነገር ግን ወይዘሮ ሜላት ልጄ ብላ ስለምትወዳትም አትጥላትም፣ ትረዳታለች፣ ታግዛታለች። አሁን ላይ እስር ቤትም ስለገባች ያንም ፈልጎ ስላላገኛትና ክፉና ደግ ስለተነጋገረች አሁን ላይ ድንብላልን እየመረጠ ነው ያለው ቸምቹም። ነገር ግን ሄዶ ቢያያትም ካሁን በኋላ ተሷ ጋር መሆን እንደማይችል ነግሯት ነው የወጣው። ከእስር ቤትም ብትወጣ ምንም ማረፊያ የላትም። ግን ነገር ግን ወይዘሮ ሜላት ጥላትም ታግዛታለች ብዬ አስባለሁኝ። እችም አባቷን እንግዲህ ፋኖስን ይቅር በላትና ታረቁና አብራችሁ ሁኑ በማለት ትጠይቃችኋለች አባቷን። ነገር ግን አባባ ኖላዊ እኔ የዚህን ያክል ራስ ወዳድ አይደለሁም፣ አግብታ ራሷን ማየት አለባት። ስለዚህ ሌላ ሰው እንድታገባ ፈቃደኛ ሆነዋል። አሁን ላይ እሳቸው ልባቸውን ቢሰበር ቢያፈቅሯትም ቢወዷትም ግን ደግሞ ተስፋ ቆርጠዋል። ስለዚህ ዘሯን መተካት አለባት በማለት ለሀኖቹም ይነግራታል። አሁን ላይ ተስፋ ስለቆረጡ ወደ ደሴም መሄድ ስለፈለጉ ከፋኖስ ጋር ተለያይተዋል። ቸምቹም ደግሞ ድንብላልን ከመንገድ ላይ ጠብቆ ናፈቅሽኝ ይላታል። እሷ ግን በቃ አልፈልግህም በማለት ከዚህም በኋላ እኔን አትከታተለኝ፣ የምትፈልገው እርግብን ነው አይደለ? ስለዚህ በቃ እኔን ተወኝ በማለት ትናገረዋለች። ታዲያ ለምንስ እስር ቤት ሄሽ በማለት ይጠይቃታል። እርግብ ሁሉን ነገር ስለተናገረች እንደመታም እንደጠየቀቻት ስትነግረዋለች ለቸምቹ። ቸምቹ ደግሞ አሁን ላይ ለእሷ ስሜት ስላለህ ነው እኔን
ለምን ሄድሽ የምትለኝም? ስለዚህ እኔ አንተን እርግብ በጣም ስለምትወድህ ትችሃለሁ በማለት ትነግረዋለች። ትችላታለሁኝ። እኔ እኮ የምሸጥ እቃ አይደለሁም ሁለታችሁም እንትን እሱም አይደለህም። ነገር ግን አሁን ላይ ለእርግብ ትችላታለሁ፣ በቃ አልፈልግም በማለት ጥላው ትሄዳለች። ተምቹና አሲም እንግዲህ እና መክሌት ደግሞ ጓደኛዋ ስለታሰረባት አብረው ነበሩና ያቺ ጓደኛስ ፉንቃህ እንዴት ናት በማለት ትጠይቀዋለች። ታዲያ የማጨሻን ብላም ስትጠይቀው ከዚህም በኋላ ማጨስ የለብሽን እራስሽን አትጉጂ ታይ በማለት ጆሮም ይመክራታል። እሱን አቁሜ ማን ዘመን ሊሆነኝ ነው? እንዴት አይነህ እንደዚህ ብለህ የምትመክረኝ? ለየትኛው ዘመድ ብዬ ነው የማቆመው? በማለት እኛ ዘመድ እንሆንሻለን በማላቸውም ጭቅጭቅ ቢፈጠር፣ ነገር ግን ሀንቹ እንዴት ናት ብላ ስለጠየቀች እንዴት ነው ናፈቀችሽ? አንቺም አፈቀርሻት ወይ በማለት ይጠይቃታል። ታዲያ ስለ እሷ ሲነሳ እኮ አንተ ደስ ይልሃል፣ ስለዛ ብዬ ነው የጠየቅኩህ በማለትም በንዴት ጥላው ትሄዳለች። አሁን ላይ ታዲያ መክሊት በሀና ቂም ይዛበታለች። ለምንድን ነው 3 ሰው የምታፈቅረው በማለት ስለነገሯትም 3 ሰው እንደምታፈቅር ታዲያ በጆሮ ለምንድን ነው የምትጫወትበት በማለት በንዴት ውስጥ ነበር ያለችው። እንግዲህ መክሊትም ሀንቾን ለመጉዳት ተነሳስታለች። ሁልጊዜም ቢሆን እየተናደደችባት ነው። ከቻምቹ ጋር ቁጭ ብላ ሳለም ሀና ወደ እነሱ ትሄዳለች። ሰላም ስትላት ሰላም ታዲያ ይቺ ናት ወይ ሀና የምትባለው በማለት ማንነቷንም አጣርታ ደርሳባታለች። በአንድ በኩል ደግሞ ቻምቹ በር ላይ እየጠበቃት ነበረ። ታዲያ ድንብላል ጋር የሄድኩት ድንብላልም እርግብ ትወድሃለች፣ እሱንም ደግሞ ለማወቅ ነበር የሄድኩት፣ በቃ ነግራኛለች እንደምትወድህ፣ ስለዚህ የኔን ተወኝ በማለት ስትነግረውም ቻምቹ ደግሞ አንቺን ነው የምወድሽ፣ ከዚህም በኋላ እሷን አልፈልጋትም በማለት ይነግራታል። ታዲያ እሷን ትቻታለሁ እኔ አንቺን ነው የምፈልግሽ ቢላትም ጥላው ሄዳ ነበረ። እቤት ከደረሰች በኋላ ግን እያሰላሰለች ስለሱ እየተጨነቀች ነበረ። ለሰላምዬም እንግዲህ አማክራት ነበረ። በመጨረሻም ሰላምዬ እንደሆነች እንግዲህ እናም ሰላምን ብትሆን ምክር ሰጥታታለች። ነገር ግን በሄደችበትም በስሯ ላይም ስሙን እየጠራች እየተጨናነቀችና እየፈራችም ነው ያለችው። ታዲያ ሰላምዬ ምክር ለግሳታል እህትነቷን። አሁን ላይ ድንብላል ስለሱ እየተጨነቀች ነበረ። ወደ እሱም ሄዳ ታዲያ ናፍቀኸኛል በማለት በተራዋ ወደ እሱ ሄዳ ነበረ። እሱም ደግሞ እንደገና ኮርቶባታል። ነገ ትመለሳለች፣ ነገ ደግሞ አገኛታለሁ በማለት እሱን እያሰላሰለች ወደ ቤት ተመልሳለች። እንግዲህ ቪዲዮ እዚህ ላይ ነው ያበቃው። ቀጣይ ምን ይፈጠራል አብረን እናየዋለን። መልካም ቆይታ። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። ባይ